ብዙ ጊዜ ከስኬት ላይ እንድትደርሱ ሰዎች በተደጋጋሚ የሚነግሯችሁ ቀን ከሌት ጠንክራችሁ ያለ እረፍት እንድትሰሩ፣ እንድትማሩ ወይም መሰል ጥረቶችን እንድታደርጉ ነው። ዛሬ በዚህ ቪዲዮ የምነግራችሁ ግን ከዚህ ፈጽሞ የተለየ ነው። አጠቃላይ የህይወታችሁን እንቅስቃሴ ወደ ኋላ የሚጎትቱና ካሰባችሁት ግብ እንዳትደርሱ የሚያደርጉ ምናልባትም እስከዛሬ ልብ ያላላችኋቸውን 6 ምክንያቶችን እናያለን። አንደኛ፣ ሰዎች ምን ይሉኛል የሚል ፍርሃት። ይህ ፍርሃት በብዙ ሰዎች የህይወት ጎዳና ላይ ትልቁ አቀበት ነው። ስሜቱ በሁሉም የህይወት ዘርፋችሁ ላይ ሊታይ ይችላል። በሥራ ቦታ አዲስ ሐሳባችሁን ለማቅረብ ትፈሩ ይሆናል። ምክንያቱም ሐሳባችሁ ተቀባይነት ካላገኘ ባልደረቦቻችሁና አለቆቻችሁ ምን ያስቡ ይሆን የሚል ስጋት ያድርባችኋል። በዚህም ምክንያት ትልቅ ለውጥ የማምጣት ዕድላችሁን ታጣላችሁ። በግል ሕይወታችሁ ደግሞ ልትመሰርቱ ያሰባችሁትን ግንኙነት ወይም የምትለብሱትን ልብስ ሳይቀር የምትመርጡት ሌሎች የሚቀበሉት አይነት ይሆን በሚል ስጋት ይሆናል። በሕልማችሁና ራእያችሁም ቢሆን አዲስ ሙያ መጀመር ወይም የራሳችሁን የሆነ ሥራ ለመስራት ትፈልጉ ይሆናል። ነገር ግን ይህን ስሰራ ሰዎች ቢያዩኝ ምን ይላሉ? ባይሳካልኝስ ሰዎች ምን ይሉኛል? በሚሉና በመሳሰሉት ያልተገቡ ስጋቶች አእምሯችሁ ስለሚወጠር ደፍራችሁ መጀመር አትችሉም። ሰዎች ምን ይሉኛል የሚለው ፍርሃት እናንተን ወደ ኋላ የሚያስቀራችሁ በብዙ መንገዶች ነው። በመጀመሪያ ወደ እናንተ የሚመጡ ዕድሎችንና አዳዲስ መንገዶችን እንድትፈሩ ያደርጋችኋል። በዚህም ምክንያት ምቾታችሁን ብቻ ወደምትፈልጉበት አሮጌው ማንነታችሁ ትመለሳላችሁ። ዕድል ደግሞ ከምቾት ቀጠናችሁ ስትወጡ ብቻ የሚገኝ ስጦታ መሆኑን አትዘንጉ። በሁለተኛ ደረጃ ይህ ፍርሃት የሌሎችን ፍላጎትና አስተያየት ከራሳችሁ ፍላጎትና ከልባችሁ ድምፅ በላይ እንድታስቀድሙ ይገፋፋችኋል። ይህ ደግሞ በራሳችሁ ሕልምና ራዕይ ከመጓዝ ይልቅ ለሌሎች ሰዎች ስሜት አጉል በመጨነቅ ዕድሜያችሁን እንድታባክኑ ያደርጋችኋል። ኃላፊነት የመውሰድ ብቃታችሁንም ስለሚያዳክመው በራሳችሁ ችሎታ ላይ እምነት እንዳይኖራችሁ ያደርጋችኋል። በመጨረሻም ሁልጊዜ የሌሎችን አስተያየት እየጠበቃችሁና እየፈራችሁ ስትኖሩ በውስጣችሁ የሚፈጠር የጭንቀትና የብስጭት ስሜት ይኖራል። በዚህ ሂደት ሕይወታችሁ ሳታውቁት ሙሉ በሙሉ በሌሎች ፈቃድ ብቻ የሚመራ ይሆናል። የትኛውን ልብስ እንደምትለብሱ፣ ከማን ጋር ግንኙነት እንደምትመሰርቱ፣ የትኛው የሙያ ዘርፍ ውስጥ መግባት እንዳለባችሁና የመሳሰሉትን ነገሮች በአጠቃላይ የሚወስኑላችሁ በተዘዋዋሪ ሌሎች ናቸው እንጂ እናንተ አይደላችሁም። የሰዎችን መልካምና ገንቢ አስተያየት መስማት ወይም መቀበል ለሁለንተናዊ እድገታችሁ እጅግ ወሳኝ ነገር ነው። ነገር ግን የሕይወታችሁ አጠቃላይ እንቅስቃሴ ሌሎችን እስካልጎዳና ማህበረሰባዊ ግብረ ገብነትን እስካልጣሰ ድረስ ሰዎች ምን ይሉኛል በሚል ፍርሃት መገደብ የለበትም። እናም ከዚህ ስሜት አሁኑን ወስናችሁ ልትወጡ ይገባል። ሁለተኛ፣ ሰዎች እንዲወዷችሁና እንዲቀበሏችሁ የመፈለግ አባዜ። ይህ አባዜ የብዙዎቻችሁ የሕይወት ጉዞ ላይ ሌላው አቅጣጫ የሚያስት ወጥመድ ነው። የሌሎች ሰዎች ፍቅርና ተቀባይነት ከኦክሲጅን በላይ የሚያስፈልጋችሁ ከሆነ ይህ ሁኔታ የውስጣችሁን ሰላም በእጅጉ ያናጋል። ይህ አባዜ የሚመጣው ከራሳችሁ ማንነት ይልቅ ለሌሎች ሰዎች ፍላጎት፣ አስተያየትና ስሜት ከልክ በላይ መጨነቅ ስትጀምሩ ነው። ሰዎች እንዲወዷችሁ ስትሉ ብቻ ማንነታችሁን ለመቀየር፣ ሐሳባችሁን ለመለወጥ ወይም ደግሞ ዋጋ የምትሰጡትን ነገር ለመተው ትሞክራላችሁ። ይህ አባዜ በዕለት ከዕለት ሕይወታችሁ በብዙ መልኩ ይገለጻል። ከጓደኞቻችሁ ጋር ስትሆኑ እነሱን ለማስደሰት ስትሉ ማንኛውንም ሐሳባቸውን መጥፎም ቢሆን አትቃወሙም። የራሳችሁን ሐሳብ ከመግለጽ ትቆጠባላችሁ። ከዛም ነገሮች ጥሩ እንዳልሆኑ እያወቃችሁም ቢሆን ምቾት በማይሰጧችሁ ድርጊቶች ሳይቀር አብራችሁ ተሳታፊ ትሆናላችሁ። በሥራ ቦታ ደግሞ የባልደረቦቻችሁን ወይም የአለቆቻችሁን ፍላጎት ለማሳካት ሲባል የራሳችሁን ሐሳብ ወይም የፈጠራ ችሎታችሁን ከመግለጽ ወደ ኋላ ልትሉ ትችላላችሁ። የራሳችሁን መርህና እምነት ትታችሁ ሌሎችን ለመምሰል በመሞከር ማንነታችሁን ትደብቃላችሁ። በዚህም ምክንያት ከውጪ ሌሎችን ያስደሰታችሁ ቢመስልም በውስጣችሁ ግን ምን ያህል ከራሳችሁ እውነተኛ ማንነት እንደራቃችሁ ስለሚሰማችሁ ከራሳችሁ ጋር
ጦርነት ውስጥ ትገባላችሁ። ከዚህ አባዜ ለመላቀቅ የመጀመሪያው እርምጃ የራሳችሁን እውነተኛ ማንነት ማወቅ ነው። ከሌሎች ሰዎች ግምታዊ ስሜት ይልቅ ለማንነታችሁ፣ ለህልማችሁና ለፍላጎታችሁ ቅድሚያ ልትሰጡ ይገባል። ሁልጊዜ ነገሮችን ከመከወናችሁ በፊት ይህንን ነገር የምፈልገው ወይም የማደርገው እኔ ነኝ ወይስ ሌሎችን ለማስደሰት ብዬ ነው ብላችሁ ራሳችሁን ጠይቁ። የሌሎችን አስተያየት ሙሉ በሙሉ ችላ ማለት ባይጠበቅባችሁም ለውሳኔዎቻችሁና ለድርጊቶቻችሁ ግን ዋናው መመዘኛ የእናንተ የራሳችሁ ውስጣዊ ስሜትና የህይወት መርህ መሆኑን አትዘንጉ። እውነተኛ ደስታ ከውስጥ እንጂ ሁሌ ከሌሎች የሚገኝም አይደለም። ሶስተኛ፣ ስለ እያንዳንዱ ነገር ከመጠን በላይ መጨነቅ። ይህ ችግር የአእምሮ ሰላማችሁን የሚሰርቅ፣ የነጻነት ስሜታችሁን የሚገታና ከአሁን ቅጽበት የሚለያያችሁ ነው። በየደቂቃው አእምሮአችሁን በጥርጣሬና በስጋት ስለሚሞላው የአሁኑን ጊዜ እንዳትኖሩና በእያንዳንዱ እርምጃችሁ ላይ ሙሉ እምነት እንዳይኖራችሁ ያደርጋችኋል። ስለ እያንዳንዱ ትንንሽ ነገር ስትጨነቁ ሕይወታችሁ ከመጠን በላይ ውስብስብና ከባድ ሆኖ ይታያችኋል። ከመጠን በላይ መጨነቅ ከጤና ጋርም በተያያዘ ብዙ ችግሮችን ያመጣል። ቀጣይነት ያለው ጭንቀት የአካልና የአእምሮ ጤና ላይ ከባድ ተጽዕኖ አለው። ይህም እንደ እንቅልፍ ማጣት፣ የምግብ ፍላጎት መቀነስ፣ የልብ ምት መጨመርና የጡንቻ ህመሞችን ያስከትላል። ከጊዜ በኋላ እነዚህ የጤና ችግሮች ሕይወታችሁን በከፍተኛ ደረጃ ሊጎዱት ይችላሉ። ከዚህም በተጨማሪ እንደ ጭንቀት ወይም አንዛይቲ እና ድብርት ወይም ዲፕሬሽን ያሉ ችግሮችን ሊያስከትል ይችላል። አራተኛ፣ ከትላንት ማንነታችሁ አለመላቀቅ። ሕይወት እንደ ወንዝ ነው፣ ዘወትር ወደፊት ይፈሳል። እናንተ ደግሞ ወደፊት ለመጓዝ ካልፈቀዳችሁና ወንዙን ለመከተል ፍላጎት ከሌላችሁ ትላንት በተፈጠሩ ነገሮች ወይም በነበራችሁ ማንነት ውስጥ እስረኛ ትሆናላችሁ። ከዚህ በፊት የነበራችሁ ማንነት፣ የፈጸማችኋቸው ስህተቶች፣ የደረሱባችሁ ውድቀቶችና ሲቃዮች በዛሬ ሕይወታችሁ ላይ ከፍተኛ ተጽዕኖ ያደርጋሉ። ብዙ ሰዎች ትላንት ለፈጸሙት ስህተት ወይም ውድቀት ለራሳቸው ይቅርታ ማድረግና መርሳት አይችሉም። ስለ ትላንቱ ውድቀት፣ ስለ ትላንቱ ስህተት፣ ስለ ትላንቱ በደል፣ ስለ ትላንቱ ሐዘን፣ ስለ ትላንቱ ግጭትና የመሳሰሉትን በማሰብ የዛሬያቸውን ሰላማዊ አየር ይበክላሉ። ዛሬ በእንደዚህ ሁኔታ ማሳለፍ ደግሞ በነገው ሕይወት ላይም ከፍተኛ ተጽዕኖ አለው። ስለዚህ ካለፈው ሕይወት ትምህርት በመውሰድ ለዛሬው ማንነታችሁ ዕውቅና መስጠትና በየቀኑ ሕይወትን እንደ አዲስ መኖር ይገባል። አምስተኛ፣ ውድቀትን አጥብቆ መፍራት። ይህ ፍርሃት የሆነ ነገር ከመጀመራችሁ በፊት ሊከሰት የሚችለውን አሉታዊ ውጤት አስቀድሞ ማሰብና በዛ ምክንያት ምንም ነገር ላለማድረግ መወሰን ነው። ይህ ደግሞ ወደ ኋላ ያስቀራችኋል፣ ምክንያቱም ከምቾት ቀጠናችሁ እንዳትወጡ ይገድባችኋል። አዲስ ንግድ ለመጀመር ስትፈልጉ፣ ትልቅ ለውጥ ለማድረግ ሲያስፈልግ፣ ወይም አዲስ ችሎታ ለመማር ስትወስኑ ካልተሳካልኝ ምን ሆናለሁ የሚል ጥያቄ አእምሯችሁን ይቆጣጠረዋል። ይህ ደግሞ በራስ መተማመን ስሜታችሁን ያዳክማል፣ የፈጠራ ችሎታችሁንም ያጠፋል። ብቃታችሁን እንድትጠራጠሩ ወይም በራሳችሁ እንዳትተማመኑም ያደርጋችኋል። ከዚህ ፍርሃት ለመውጣት የመጀመሪያው እርምጃ ውድቀት ወደ ስኬት ለምናደርገው ጉዞ አንድ የሂደቱ አካል መሆኑን በሚገባ መረዳት ነው። አንዳንዴ ስህተት መስራት በራሱ ችግር አይደለም። ዋናው ችግር የሚሆነው ከስህተት አለመማር ነው። ስድስተኛ፣ ብቁ እንደሆናችሁ አለማመን። ውስጣችሁ ብቁ እንዳልሆናችሁ የሚነግራችሁ ድምፅ አዲስ ዕድሎችን እንዳትቀበሉና የራሳችሁን አቅም እንዳትገነዘቡ ያደርጋችኋል። ይህ ስሜት በየዕለት ሕይወታችሁ ውስጥ የምታደርጓቸውን ውሳኔዎች፣ የራሳችሁን ሐሳብ የመግለጽ ፍላጎትና ለወደፊት ሕይወታችሁ ያላችሁን ራዕይ የሚገድብ የሥነ ልቦና ወጥመድ ነው። ብቁ እንደሆናችሁ አለማመን ማለት እናንተ ራሳችሁን ከሌሎች ጋር ማወዳደር ስትጀምሩ የሚመጣ ባዜ ነው። ሌሎች በተሻለ ሁኔታ ሲሰሩ፣ ሲማሩ ወይም ሲሳካላቸው ስታዩ የራሳችሁን ብቃት መጠራጠር ትጀምራላችሁ። በራስ መተማመን ስሜታችሁም ይጠፋል። ይህ ደግሞ ሕይወታችሁን ወይም በአጠቃላይ ማንነታችሁን ከፍ የሚያደርጉ ዕድሎችንና አጋጣሚዎችን በልበ ሙሉነት እንዳትሞክሩ ወይም እንዳትሰሩ ልፍስፍስ የሚያደርጋችሁ እንቅፋት ነው።
ብቁ እንደሆናችሁ አለማመን ለጤናችሁም ጠንቅ ነው። ይህ ስሜት የጭንቀት፣ የድብርትና የራስን ዋጋ ዝቅ አድርጎ የማየት ችግሮችን ሊያስከትል ይችላል። ከጊዜ በኋላ ይህ ስሜት ስር ሰዶ የአእምሮና የአካል ጤናችሁንም ሊጎዳ ይችላል። ከዚህ አባዜ ለመላቀቅ የመጀመሪያው እርምጃ ራሳችሁን ማወቅ ነው። ጥንካሬዎቻችሁን፣ ድክመቶቻችሁንና ችሎታዎቻችሁን መለየት አለባችሁ። እያንዳንዱ ሰው የራሱ የሆነ ልዩ ችሎታና ድክመትም እንዳለው ተረዱ። ከሌሎች ጋር ራሳችሁን ማወዳደር አቁሙ። በምትኩ በራሳችሁ ላይ ትኩረት አድርጉ። ራሳችሁን በፍቅር ተቀበሉ። ብቁነታችሁና መሻሻላችሁ ከሌሎች ሰዎች ጋር በመወዳደር ሳይሆን ለራሳችሁ በየጊዜው በምታደርጉት መልካም ለውጥ ላይ ብቻ የተመሰረተ ይሁን። ለዛሬ አበቃው። መልካሙ ሁሉ ከእናንተ ጋር ይሁን።